አይደለም ማን ነው ቤቱ ያደረገው? ሰራተኛ እንደሆነች የማላውቀው ነው የሚመስል። ስሚ መጫወቻ አሻንጉሊትሽን እዛ ሄደሽ መፈለግ ትችያለሽ። ባንቺ ቤት ልታሳንሽኝ እየሞከርሽ ነው። ልጅቷ እንዴት እንደምታምር አላየሃትም? ሙሉ ወዳ የመክፈል ውበትና ልጅነት ነው ያላት። ሀገር የምትሰራው ከቤተሰብ ነው። ቤተሰቡን የሚወድ ነው ሀገሩን የሚወደው። ሁሉም ደህና አይደለም። ከጓደኛ ጋር ያላቸው ነገር ደግሞ ደስ አይልም። ይሄን ነገር ማስተካከል ያለብህ ደግሞ አንተ ነህ። እህቴ ታዝንብኛለች፣ አባዬም ደግሞ ያዝንብኛል። ሁለቱም እንዳዝኑብኝ ሲጠር ግን አሁን ሁለቱም ሊከፉብኝ ነው። ዮናስ ይባላል። ታዲያ ለኔ ለምን ትነግረኛለህ? እንድንተዋወቅ ፈልጌ። ለምን? ሰው ለምንድን ነው የሚተዋወቀው? የጠየቅኩን ጥያቄ መልሰህ እየጠየቀኝ ነው። እኔ ደግሞ ማብራሪያ የሌለው ነገር አልወድም። ዞር በልኝ ከፍቴ። አሁን እሺ ቆይ በቃ የውሸቱም ቢሆን ስምሽን ንገሪኝ። ለምን? ሳልተዋወቅሽ ከሄድኩኝ ጸጸቱ አይለቀኝም። ግን ደግሞ ስምሽን ከነገርሽኝ ተዋውቀናል ብዬ ስለማስብ ከነ መፈጠርሽ እረሳሻለሁ። ጥሩ ማያ እባላለሁ። የእውነቱን ለምን ነገርሽኝ? እንድረሳሽ ፈልገሻል ማለት ነው። ማንም ያለ ምክንያት እንዲያስበኝ አልፈልግም። ከዚህ በኋላ ከአንቺ ውጪ ማሰብ የምችል ይመስልሻል? እኔን እየጠየቀኝ ነው? በላውን ከፍቴ ሄድልኝ። እሺ ስልክሽን ስጪኝ። አንተ ደግሞ አታብዛው። ደህና ናችሁ? ደህና ናችሁ? ታሙዬ የት ጠፍተክ ነው? ቆይ አሁን በዚህ ሰዓት ምን አይነት ጥያቄ ነው የምጠይቂው? ከባለቤቱ ጋር ነው እያየሽው አይደል እንዴ? ማያ ከኔ ጋር ችግር አለብሽ እንዴ? ቆይ ምንድነው የማወራው ነገር ሁሉም አይጥምሽ? የሚጥም ነገር ስለማታወሪ ይሆናል። ማያ ተይ። እንደዚህ አንዳንዴ ወጣ ብሎ መዝናናት ጥሩ ነው። በጣም ነው የምታምሩት። ሙሽራ መስላችሁ የለም እንዴ? ሰው ልታገኝ ነው አይደል የወጣሽው? አይደለም ከራሷ ጋር ጊዜ ማሳለፍ ፈልጋ ነው የወጣችው። አረ ከራስሽ ጋር ጊዜ ለማሳለፍ እንዲመዘነጥ ደስ ይላል። አዎ ደስ ይላል። እህቴ ብዙ ጊዜ ከራሷ ጋር ጊዜ ማሳለፍ ትወዳለች። ግን ምን ነው አንቺ ደበረሽ? ምን ሆነ ነው? እኛ ምን እናውቃለን? የጓደኛህን ባህሪ የምታውቀው አንተ። እንደዚህ ሙጢ ነሽ እንዴ? አስቸጋሪ ነሽ። አስቸጋሪ እንኳን አይደለችም። ጎበዝ የቷ ጠበቃ እየሆነች ነው። ማሚዬ እንደዚህ ያልሽ ልፈልፋት ስጫት። ሊዱ ምን ነው? ምን ሆነሻል? ታሙ ትሁትን ይቻልኳት ላንተ ብዬ ነው። እህቷን ግን አልችልም። ማያ እኮ የመሰላትን ስለምታወራ ነው እንጂ በጣም ምስኪን ልጅ ናት። ለምን ቀርበሽ አታወሪያትም? ትወጃታለሽ። አልፈልግም። በጣም ነው የምታስጠላው። ቆይ ለምንድን ነው የመጣችሁ? አንቺ ያምሻል እንዴ? የእህቷ ቤት እኮ ነው። አይደለም ማን ነው ቤቱ ያደረገው? ሰራተኛ እንደሆነች የማላውቀው ነው የሚመስል። እረፊ ሊዲያ። ታምሻል ብዬ ልታገስሽ እየሞከርኩ ነው። ሁለተኛ ትሁትን እንደዚህ ብትናገሪያት የመጨረሻችን ነው የሚሆነው። ስራዋ ስለሚያሳፍር ሳይሆን አንቺ ተናገርሽበት መንገድ ልክ ስላልሆነ ነው። ትሁቴን ደግሞ ማንም እንዲንቅብኝ አልፈልግም። ይቅርታሽ። እንዳትደግም። ይቅርታ አልኩህ አይደል እንዴ? እንዳትደግም። ዮናስ ምን ሆነ ነው እንዴ የተሸፋፈንከው?
ባጠራኝ እኮ አላውቅም ነበር። እየፈለጉኝ ነው። ቲና ጉድ አደረገች። ሁሉም ነገር ወደ እኔ ያዞረችው። እናት ሽፋፍኖ መዞር መፍትሄ ነው? ከገንዘብም ሳልሆን መታሰር አልፈልግም። ገንዘብ ያለው ደግሞ እዛ ቤት ነው። ስለዚህ እርዳኝ። አንተን ከመታሰር በላይ ያስፈራክ ገንዘብ ማጣቱ ነው? እየቀለድክ። ገንዘብ ቢኖርም እንደዚህ አልደባበቅም ነበር። ማለት አልገባኝም። እሱን ቶ ትረዳኛለህ አትረዳኝ? እኔ ምን አገኛለሁ? ምን ለማለት ነው? ወንድሜ እኮ ነኝ። ቀልዱን ተወውና ገንዘቡን እኩል እንካፈላለን። ትስማማለህ? መቼም እየቀለድክ ነው አይደል? ስለዚህ በራስ መንገድ ሞክር። ቆይ ምንድን ነው ያሰብከው? እንደዚህ አይነት አሪፍ እቅድ መንገድ ላይ አይወራም። የሆነ ቦታ ቁጭ ብለን እናውራ። እሺ። ትሁቴ አስከፋሽ እንዴ? በእናትሽ ይቅርታ። ምን አድርገሽ ነው ይቅርታ የምትይኝ? እኔ ተመስገንን ሳወራው ሲደብርሽ፣ የምናገረው ነገር ሁሉ ሲያስከፋሽ እናደድብሽ ነበረ። አሁን ግን ተመስገን ሁሉንም ነገር ነግሮኛል። ምንድን ነው የነገረሽ? ስላሳለፍሽ መከራ፣ ስለ ጥንካሬሽ። አረ ስላሳለፍኩት መከራ በሙሉ ነገረሽ? ምን ብሎ ነገረሽ? ሲነግረኝ አልቻልኩም። በጣም ነበር ያለቀስኩት። አንቺ እንደዚህ አይነት ዘግናኝ የሆነ ህይወት እንዳሳለፍሽ አላወቅኩም ነበር። ሊዲያ ምንድን ነው የነገረሽ? ለምን ደግሞ አትናገሪው? ምንድን ነው ዙሪያ ጥምጥም የምትሄጂው? ስላወቅኩ ይደብርሻል እንዴ? ማለቴ ማወቄ ሰላም ከነሳሽ እንዳላወቅኩ ቁጠሪው። ሊዲያ ሆን ብለሽ ታናጅኝ የሞከርሽ ነው? ወይ ተናገሪ ወይ ደግሞ ተይው። ሳስበው በተወው ይሻላል። ትሁት ምን ሆነሽ ነው? እጄን አሳመምሽኝ እኮ። ቀልዱን ተይውና የጀመርሽውን ጨርሽ። እንዴ አንቺ ደግሞ ቀልድ አታውቂም እንዴ? አላውቅም። ካልሆነ ከተመስገን ጋር እንነጋገራለን። እሱ ሲኖር ትናገሪያለሽ። በእናትሽ አትደውይለት። እኔ እኮ ሲደብርሽ እንድንጫወት ብዬ ነው። ስሚ፣ መጫወቻ አሻንጉሊትሽን እዛ ሄደሽ መፈለግ ትችያለሽ። በአንቺ ቤት ልታሳንሽኝ እየሞከርሽ ነው። አልደግሞም። ለተሙ ግን እንዳትነግሪው በእናትሽ ትሁቴ። ብልግናሽን እንግዲህ ጓደኛሽ ቢያቅጠሩ ነበር። አትንገሪ ካልሽ ግን ማድረግ እችላለሁ። የታባሽ ለዚህ አቅምሽ ነው። ከዚህ በኋላ በአንቺ ምክንያት አንድ ዘለላ እንኳን ባላለቅስም። ጅል ምንድን ነው ያሰብከው? እቅድህ ምንድን ነው? ሰውየው አነስ ያለች ልጅ አለቻቸው እና እቺ ልጅ ወይ በፍቅር ወይ ደግሞ የሚያስፈልገውን ኃይል ተጠቅመን እንቀርባታለን። ቆይ አንተ ከሴት ውጭ ሌላ ማሰባችን? እዚህ እቅድ ውስጥ እቺ ልጅ ምን ትሰራለች? መጀመሪያ ስማት፣ ልጅቷ እንዴት እንደምታምር አላያት። ሙሉ ዕዳ የመክፈል ውበትና ልጅነት ነው ያላት። አሁን ገባህ? ሰዎቹ የሚፈልጓት አይነት ናት ማለት ነው። እንደዚህ ስንግባባ ደስ ይላል። የአባት ዕዳ ለልጅ ነው ነገሩ። ዕዳውን ከፍላ ወላ መልሱን ላላቸው። ለዚህ እኮ ነው እያናደድክኝም ማልጨክንብህ። ውለታ እንደዋልክልኝ አታስመስለው። የትኛውም ቆንጆ ክፍያ ያለው ስራዎች ጀርባ የኔ እጅ እንዳለበት አትርሳ። ያሁኑን ከዘጋን እመነኝ እንደ ድሮ ነው። በትክክል ዋናዎቹን ካላስተዋወቀኝ ምንም የሚሰራ ስራ አይኖርም። እየቀለድኩ ነው በለኝ። አንተ ያምሃል? እንዴት የጅል ሀሳብ ታስባለህ? እንደ ዛሬው የብልጥ ሀሳብ አስቤ አላውቅም። ይህንን ማድረግ እንደማልችል ታውቃለህ። ሌላ የሚሰራል ሰው መፈለግ ሊኖርብህ ነው ማለት ነው። አሁን መወሰን አልችልም። ላውራቸውና እነግርሃለሁ። አየሽ አይደል ትሁቴ፣ ወንድ ልጅ አጣለሁ የሚለውን ነገር መቋቋም አይችልም። ወይ ማሚዬ፣ እኔ ደግሞ ሁልጊዜ እንደዚህ ድራማ እየሰራሁ መቀጠል አልችልም። ሁሌም አሰሪም አሁን አስፈላጊውን ነገር አውቃል። ይሄ በቂ ነው። ማሚ፣ የሆነ የሀገር ጉዳይ እኮ ነው ያስመሰልሽው። ሀገር የምትሰራው ከቤተሰብ ነው። ቤተሰቡን የሚወድ ነው ሀገሩን የሚወደው። ለሀገሩ የሚሞተው ለቤተሰቡ ነው፣ ቤተሰቡን ለመጠበቅ።
በዚህ መልኩ ግን አስቤው አላውቅም። ከዚህ በኋላ እንደዛ ነው ማሰብ ያለብሽ። እሺ ማሚ። ሄሎ አባዬ፣ እንዴት ነህ? ድምጽ ልክ አይደለም። አሞካል አይደል? ቆይ ለምን ደህና ሕክምና ቦታ አትሄድም? አባዬ ትሁቴን ከሰማች መቼም ቅር አትለኝም። እና ዝም ብለህ ልታየው ነው? ኧረ አባዬ ስማኝ። እንዴ አባዬ እንዴት እንደዚህ ትላለህ? ቆይ እኛ ያለ አንተ ማን አለን? አንተ ተስፋ ከቆረጥክ እኛ በምንድን ነው የምንበረታው? አባዬ ስማኝ፣ አንተም ሞክር፣ ደግሞ ፈጣሪ ያግዘናል። እኔ እንጃ አንተ ጋር ብሆን ነው ግን እኔ የሚሻለኝ። እናቴ እንዴት ናት? እየተንከባከበች ነው? ለኔም ሰላም በልልኝ። እሺ አባዬ እደውልልሃለሁ። ቻው። አባዬ ምን ተፈጥሮ ነው? ውጭ ላግኝ ስትለኝ እኮ አሳሰብከኝ። አታስብ ተመስገን፣ እነሱ ፊት ለማውራት ስላልተመቸ። እሺ አባዬ። ሴቶቹን ግን አስተውላቸዋል ተመስገን? እኔ እንጃ አባዬ፣ ምን ሆኑ? ሁሉም ደህና አይደሉም። ከጓደኛ ጋር ያላቸው ነገር ደግሞ ደስ አይልም። ይሄን ነገር ማስተካከል ያለብህ ደግሞ አንተ ነህ። አባዬ እኔ ምን ላድርግ ታዲያ? ለትሁት አስረድቻታለሁ እኮ። ይቺ ልጅ ዛሬ ልሙት ነገ ልሙት እያለች ቀን እየቆጠረች ነው። በቃ ምን አለ ትንሽ ቢታገሷት። እኔንም እኮ ታናደኛለች። እኔ የምልህ እኔ እናንተ እንደውን እናውራ እስኪ። ድሮ የጀመራችሁት ነገር ነበር? አባዬ ምን እያልኩ ነው? እኔ እሷን ያገኘሁበት ጊዜ ብልግና ነው ብዬ የማስብበት ጊዜ ነበረ። የወንዶች ጓደኞችን እንደምቀርበው ነበር እሷን የምቀርባት። እሷስ ምንም አታስብህም ነበር? አባዬ እሷ በጣም ከኛ በጣም ትንሽ ልጅ ናት፣ ግን ደግሞ ከኛ በጣም የበሰለች ነበረች፣ ሩቅ አሳቢ ነበረች። እሷ የሚታያት የሀብታም ልጆች፣ ትልልቅ ሀብታሞች እንደዛ አይነት ነገሮች ናቸው እንጂ እኛን ዞራ ቼክ አታረገንም ነበር። አንተ ለምን ጠየቅኝ እንደዚህ? ሁኔታዋ ለአንተ የተለየ ነገር ያላት ነው የሚመስለው። በፊት ደግሞ ትሁቴ ቀንታ ነው የሚመስለኝ የነበረው። ግን አሁን ከትሁቴ ጋር ሳያት ደግሞ የምታሳየው ነገር ደስ አይልም። አባዬ ትንሽ የሚያስከፋት ወደ ቡቡ እንደሆነች አውቃለሁ፣ ግን ደግሞ በትሁቴ አትቀናም። ሰርጋችሁን ካልደገስኩ ስትል የነበረች ልጅ እንዴት እንደዚህ ታደርጋለች? ግድ የለም የሴቶቹ ለሴቶችን ተውና አንተ ግን ተረጋጋ። እነሱ ናቸው እንደዚህ ማሰብ የሌለባቸው። ትሁቴ ከጠረጠረች ደግሞ ከባድ ነገር ውስጥ ነው። በእልህ ከሆነ ደግሞ እየሳቀ ታሳብዳለች። ትናንት ደግሞ አይተሃል ምንም በሌለበት እንዴት እንዳሳበደች። እኔ ባላምን ይሻላል። እሺ አባዬ ታዲያ እኔ ምን ላድርግ? አላውቅም፣ ግን የሆነ ነገር ማድረግ አለብን። ምንድን ነው? ቆይ እዚህ ጋር ምን ቀብረሻል? በቀልሽበት እኮ። ምን አገባሽ? ቤቱ የእህቴ። ተይ እንጂ ቆንጆ፣ የቤቱ ባለቤት እንዳልሆነች እንኳን አውቃለሁ። በእውነት ይህንን የሀገር ሚስጥር ማን ነው እባክሽ የነገረሽ? መቼም ወንድምሽ ተመስገን ነው። ተመስገን ወንድሜ አይደለም። ራስሽን ባዳ አታድርጊ። ተመስገን ደግሞ እህቴ ናት ብሏል። እኔም ደግሞ እንደ እህቴ ነው የማይሽ። አንቺ ምንም ባትይኝ ነው ደስ የሚለኝ። እንደውም ጭራሽ አትይኝ። የኔም ምርጫ እሱ ነበር፣ ግን ጭራዬ ምስል ከኋላ ያላጣሽ። በሰላም በሰላም ነው። ያው ስትዝረከረክ የሆነ ነገር ጣልሽ ብዬ ነበረ። እንዳሰብኩትም ደግሞ አገኘሁት። የሰው ማየት ብቻ የምትወጂ ነበር የሚመስለኝ። ለካ መለቃቀምም ትወጃለሽ። ልክ ብለሻል። የወደቀ ማንሳት እወዳለሁ፣ ግን አንቺ አባትሽ መታመሙን ትሁት ማወቅ የለባትም። ይሄ ይቅር የማያስብል ስህተት ነው።
ግን እንዴት እንደዚህ ይደረጋል? አትንገረት ልትይኝ ነው አይደል? በይ እየሰማሁሽ ነው። ቶሎ በይ ጀምሪ። ሊዲያ ውይ ማዬ እንዳትነግሪያት። ውይ አልችልም። ትሁቴን ደግሞ ምንም መደበቅ አልችልም። እንዳንቺ ጨካኝ አይደለም። አይመልስሽ። ውይ የወገብ ቅማል ሆነችብኝ እኮ። ማያ ምን ሆነሽ ነው? ምንም አልሆንኩም። በእናትህ ዞር በልልኝ። አንድ እያለቀስሽ እያየሁሽ ምንም አልሆንኩም ስትይኝ ማምንሽ ይመስልሻል? አንተ ካልሄድክ እኔ እሄዳለሁ። እሺ ምንም አላወራም፣ ግን ብቻሽን ከምትሆኚ አብሬሽ ልሁን። እህቴ ታዝንብኛለች፣ አባዬም ደግሞ ያዝንብኛል። ሁለቱም እንዳዝኑብኝ ስጠኝ፣ ግን አሁን ሁለቱም ሊከፉብኝ ነው። ቆይ ምንድን ነው የተፈጠረው? ከፈለግሽ ብቻ ንገሪኝ። አባቴን አሞታል። ለትሁቴ ደግሞ አልነገርኳትም። እሱ ደግሞ እንዳልነግራት አስምሎኛል። አሁን ግን ትሁት መስማቱ አይቀርም። ማን ይነግራታል? በዚህ እድሜሽ ቤተሰብ ያዝንብኛል ብለሽ ማሰብሽ በጣም ነው ያስገረመኝ። እንዴ ከነሱ ውጪ ማን አለኝ? ማንም እንዲከፋብኝ አልፈልግም። ቀድመሽ ንገሪያት። እንዴ የአባቴን ቃል ማጥፍ ነው የሚሆንብኝ። ማያ እንደዛ ከሆነ ዝም ብለሽ የሚሆነው ነገር አሁን ተነስተሽ ተረጋግተሽ ምንም እንዳልመሰለው ሰው ወደ ቤት ነሽ። እሺ ደውልልሻለሁ። እሺ ማያ ወይ አባዬ ግቡ። የት ነው የምንገባው? አንቺ ራስሽ ውጭ አይደል እንዴ ያለሽው? ማለቴ እንግባላለሁ ብዬ ነው። ደህና ነሽ? ምንድን ነው እንደዚህ የፈዘሽው? ኧረ አልፈዘዝኩም። የት ሄደሽ ነው? እኔ የት ሄድኩ? የትም። ውጭ እኮ ነው ያለሽው። ማያ ምንድን ነው የሆንሽው? ደህና ነሽ አይደለ? ደህና ነኝ። ሲደብረኝ እዚህ ቁጭ አልኩኝ። ደግሞ እኮ መሽቷል። ብቻሽን አትውጪ። ከደበረሽ ደግሞ ከአንድ ሰው ጋር ውጭ። ማሚዬ አባዬ እና ተመስገን የት ሄደው ነው? አብረው ናቸው እንዴ? እማወራዋለች ሲል ነበር። እንግዲህ ተገናኝተው እያወሩ ቢሆን ነው። ማሚዬ እቺ ልጅ መታገስ እየከበደኝ ነው። ድሮ ሳታውቅ ነበር የሚመስለኝ፣ አሁን ግን ሆን ብላ ነው እኔን ለማበሳጨት ነው። አሁን እኮ ጥሩ እየሆንሽ ነው። በቃ አውቃ መሆኗን ካወቅሽ አትናደጂ። ቆይ እንዴት ነው በሚያናድድ ነገር አለመናደድ የምችለው? ማሚ ቢያናድድሽም እሷ ፊት አትናደጂ። ተመስገን ተንኮሏን እስከሚረዳ ድረስ ዝም ብለሽ ጠብቂያት። ግን ከባድ ነው። ግን አድርጊው፣ ምንም ማድረግ አይቻልም። ከባድ ነው ግን እሞክረዋለሁ እንግዲህ። አዎ ልጄ እንደዛ ነው የሚባለው። ተነሽ አሁን ነው። እሺ አባዬ ነው። አባዬ እንዴት ነህ? መጣሁ ብላችሁ እኮ በዛው ጠፋችሁ። ከተመስገን ጋር እኮ ዞር ዞር እንበል ብለን። ሊዱ እቤት መቀመጥ ይደብራል እኮ። ለምን ወጣ ወጣት? አዎ ወጥሽ ለምን ጓደኞችሽን አታገኝም?
አይ አባዬ፣ እኔ እኮ የኖርኩት ከኢትዮጵያ ውጭ ነው። ምንም ጓደኛ የለኝም። እና ካደግሽ ነው የሄድሽው? እዚህ ያለሽ ጓደኞች አልነበሩሽም? እዚህም እያለሁ እኮ ክፍለ ሀገር ነበርኩኝ። ያው እኩዮቼ አግብተዋል፣ አንዳንዶቹ ደግሞ ወደ ውጭ ወጥተዋል። እኔ የምልሽ ሊዱ፣ በአንቺ ፍጥነት እንዴት እስካሁን ጓደኛ አለሽ? ሙሉ ጊዜን ስራ ላይ ነበረ የማጠፋው። ለዛም ይመስለኛል ይሄን በሽታ የሸመትኩት። ተይ የኔ ልጅ እንደዚህ አትበይ። ፈጣሪ ለሁሉ መልስ አለው። እንዲሁም ዛሬ ራት የምሰራው እኔ ነኝ። ተይ እንጂ በየትኛው ሙያሽ ጾማችን እንዳታሰድር። አባዬ ሰማከው አይደል? ሙያዬን ከቀመሰ በኋላ ይሄንን ቃሉን እንዳትረሳ። ተመስገን። ጉድ ታስደርገን። ሊዱ፣ መቼም የሚበላ ነገር እንደምትሰሪልን ተስፋ አደርጋለሁ። እንግባ በቃ። ቆረጥኩት። አንቺ ቀስ አትይም እንዴ? በቃ ተይው ነይ። እሺ እንዴ ባንቺ እጅ ስለበላሁ ነው መሰለኝ ምግቡ በጣም ነው የሚጣፍጠው። እንዴ ታሙ ምን ነው የኔን ሙያ እያጣጣልክ ነው እንዴ? አይ ማሚ እንደዚያ እንኳን አይደለም፣ ሚስቴን ላድንቅ ብዬ ነው። እንዴ አጉርሰኝ እንጂ እረሳኸኝ እኮ። ደግሞ ሚስት አይባልም ፍቅረኛ እንጂ። ያደጉት ሀገር እኮ ተዋደው እንኳን እስካልተፈራረሙ ድረስ ሚስት አይባባሉ ፍቅረኛ እንጂ። እዚህ አንድ ቀን ያወቁትን ሰው ነው ሚስቴ ባለ እየተባባሉ የትዳርን ስም ያሳነሱት። ይኸውልሽ የኔ ልጅ ተመስገንና ትሁት አንድ ቀናቸው አይደለም ተዋልደዋል። ትዳር በመጽሐፍ ቅዱስ ሽምግልና ከተላከ ተጋብተዋል ማለት ነው። ይስሐቅም ርብቃን ሲያገባት እንደዛ ነው። እነሱም አዘግይተውት ነው እንጂ ተጋብተዋል። አባዬ የተናገርኩት ነገር አስከፋ መሰለኝ፣ በጣም ይቅርታ። እኔ ረጅም ዓመት እዛ ስለኖርኩኝ እዛ ያለው ነገር ይጠፋብኛል። ለዛ ነው ተረዳኝ። ካላወቅሽ መጠየቅ ነው እንጂ እርግጠኛ ሆነ ማውራት አይቻልም። የሚመስቅ ነገር አለ እዚህ ጋር? አይ የለም። ግን እኮ እየሳቅሽ ነው። ሊዲያ ምን ሆነሽ ነው? እንዴት ነው የምታወራት? እንዴ ጥያቄ እኮ ነው የጠየኳት። አትጠይቂያት። ስትናገራት እኮ ዝም ያለችሽ እኔ ስለተቆጣኋት ነው። እሺ እንጂ ላንቺ እንደማታንስ በደንብ ታውቂያለሽ። አንቺ ደግሞ ነገር አትፈልጊያት። በጣም አይደል እንዴ ቁጣ የሚገባት? ደስ ይላል። ምን ለማለት እየሞከርሽ ነው? አይ እንግዲህ ምንድነው ትበሉ እንደሆነ አርፋችሁ ምግባችሁን ብሉ። የምን ነገር ማላመጥ ነው?
አንተ ልጅ ቤተሰብ የምትደውለው ልታስገድለኝ ነው? ደህና እንደሆንሽ ለማወቅ ፈልጌ ነው። ደህና ብያለሁ። መዝጋት ትችላለህ። እሱም ማድረግ አልችልም። ለምን? ነገ ደህና እንደምትይኝ መጠየቅ ፈልጋለሁ። እሱን የሚያውቀው አምላክ ነው። መልሱን እስካገኝ ስልኩን መዝጋት ይከብደኛል። ስለዚህ ከነገ ልታወራኝ ነው? ልክ እንደኔ ነው ያሰብሽው? እሺ። ማያ እንዴት ነሽ? አንተ እብድ ነህ እንዴ? እንዲህ በጧት ትመጣለህ? ትናንት ጨንቆሽ ስላየው እኮ በጣም አሳስቦኝ ነው። ለምን ጨነቀ? እኔ እንጃ፣ ትንሽ ግራ የሚያጋባ ነገር ነው። እንዴት ላብራራልሽ? የሰው ልጅ ሊሰማው የሚችለው ወይ ደስታ፣ ወይ ሐዘን፣ ወይ ፍቅር፣ ወይ ጥላቻ ነው። ዝም ብዬ ሳይሽ የሆነች የ7 ዓመት የአዲስ አበባ ዩኒቨርሲቲ መምህርት መነጽር አድርጋ የምታወራኝ ይመስለኝ። እና እነዚህ ስሜትን ለመግለጽ በቂ አይደሉም? ያለ እድሜሽ እንዴት ነው እንዲህ የበሰልሽው? ልጅነቴን እንደ ልጅ ለመኖር አልታደልኩም። አባቴን ላለማናደድ እየተጠነቀቅኩ፣ አባዬን ሰው እንዳይነካው እየፈራው፣ እህቴን ደግሞ የተፈጠረባት ነገር እያዘንኩ ነው የኖርኩት። ጓደኛም አልነበረኝም፣ እቃቃም አልተጫወትኩም። ግን አሁንም ልጅ ነሽ። እንደማንኛውም ልጅ መጫወት፣ መደሰት ትችያለሽ። የማንንም ሸክም የመሸከም ግዴታ የለብሽ። እንደዛ ቀላል አይደለም። አንቺም እንደምታስቢ ከባድ አይደለም። መግባት አለብኝ። የሆነ ሰው ከመጣ ያየኛል። ትሁቴ ማያ ደህና ናት? ግን ደህና ናት አባዬ። ለምን ጠየቀኝ? የሆነ ነገር ያስጨነቃት ይመስላል። እስቲ ቀርበሽ ጠይቂያት። ያው ሌላ ምን ያስጨንቃታል? በእኔ ጉዳይ ነው የምትጨነቀው። ላይሆን ይችላል። አሁን ያለችበት እድሜ አንድ ሊመራት የሚችል ሰው የሚያስፈልጋት እድሜ ነው። እስቲ ቅረቢያትና ማወቅ አለባት የምትይውን ነገር ሁሉ አውሪያት። የተለየ ያየኸው ነገር አለ? የተለየ ነገር ካየሁማ ነገር ተበላሸ ማለት ነው። እሺ አባዬ፣ አወራታለሁ። በጊዜ መድረስ ነው የሚሻለው፣ አለበለዚያ ከባድ ነው የሚሆነው። ትሁቴ እኔ እንዳልኩሽ ግን እንዳትነግሪያት። እሺ፣ አልነግራትም። ምረቴስ? ኪችን ናት። ቁርስ እኔ ነኝ የምሰራው አለች። ቆንጆ ቁርስ ልንበላ ነው። ኧረ ና አባዬ። ስቀልድ ነው። አንቺ ላይ ማን ይደርሳል? ኧረ አንቺማ ፉገራ ናት አባዬ። ማያ የት ነበርሽ? ውጭ። ከውጭ እንደሆነማ አየሁሽ። የት ነበርሽ ነው ያልኩሽ። ለምንድን ነው የምትጠይቀኝ? አያገባህም እያልሽ ነው? ጎበዝ፣ እሱን ነው ያልኩት። ማያ ቆይ ምንድን ነው የጀመርሽው? ማታም ስልክ ሲደውልሽ አይቻለሁ። እየተከታተልከኝ ነው? ምንድን ነው የምትጫጫው? እህትሽን ማን ይዞሽ እንዳላት አላውቅም። ተመስገንን ስለኔ ምንም አይመለከትም አለችው። አንቺ ነው የጠየቀሽ? የለም። ማያ ምንድን ነው አትነግሪኝም? እያየሁት ያለሁት ነገር ጥሩ አይደለም። የት ነሽ ብዬ ስጠይቃት መልሷ ደስ አይልም። ምን አይተህ ነው? ትሁቴ በቀደም ማታ የጠፋሁት ሊዲያ ልካኝ ነው። ምንድን ነው የምታወሪው ማያ? ራሴ ነኝ የወጣሁት አላልሽ? ተመስገን እንዳትናገሪ ብሎኝ ነው።